የ የምንድነው የልሳን ልምምድ አላችሁ ወይ? ልሳን ትናገራላችሁ? በልሳን ትምህርት ያላችሁ አቋም ምንድነው? ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? ልሳን የተባለ ትምህርት አለ በፕሮቴስታንቱ ዓለም። እናንተ ልሳን ትናገራላችሁ? የልሳን ልምምዳችሁ እንዴት ነው? ይሄ ለጋይ ጽጌ ነው። ተመልሼ ድምፀ ተዋህዶ እያስክ ለአንተ ደግሞ የምጠይቅ ምንድነው የንጥቀት ትምህርታችሁ ምንድነው? እንነጠቃለን ብላችሁ ታስተምራላችሁ እንደ ፕሮቴስታንቱ? ምክንያቱም ከእነሱ ጋር ብዙ ህብረት ስለምታደርጉ ንጥቀት ትምህርት ጌታ መጥቶ ይነጥቀናል፣ 1000 ዓመት እነግሳለን እንዲህ የሚል ትምህርት አላችሁ። ንጥቀት ላይ ያላችሁን አቋም ብትነግረኝ። ከዛውም 3 አይነት ንጥቀት አለ። የትኛውን ትምህርት ነው እናንተ የምትቀበሉት? እሱን ሰጣለሁ። ብርሃን ዘተዋህዶ ደግሞ ኢየሱስ ክርስቶስ ስንት ባህሪ ነው? አንድ አካል አንድ ባህሪ ወይስ አንድ አካል ሁለት ባህሪ? ምንድነው የታድሶ እምነት በክርስቶስ ላይ? ኦርቶዶክስ እንዲህ ትላለች እሱ አይደለም። አሁን እናንተ ማን ናችሁ? እናንተ ትምህርታችሁ ምንድን ነው? የእናንተ ዶክትሪን ምንድን ነው? እነዚህ ላይ የዶግማ ትምህርቶች ላይ። ስለዚህ ሁለት ባህሪ ያመናችሁ ወይስ አንድ ባህሪ? የታድሶ እምነት ምንድን ነው በዚህ ላይ? እና ይሄንን ብታጠሩኝ ደስ ይለኛል። በተረፈ በመጽሐፍ ቅዱስ አንድ ጥቅስ ልስጥና ይሄን ቢፈቱልኝ። እሱ ምንድነው? ከሶስት አንዳቸው መፍታት ይችላሉ። የሐዋርያት ደቂቃ አልቋል። በጣም እግዚአብሔር ይስጥልኝ። ከልብ አመሰግናለሁ መዝሙሬ። ለምን ግን ያንተ ቪዲዮ እንዳልታየኝ አላውቅም። በሌላ ግን አካውንት ስገባ ይታየኛል። ታፕታፕ እያደረጋችሁ አይገርምም? በሌላ አካውንት ስገባ አይቼዋለሁ፣ ግን አሁን ግን አይታየኝም። ፎቶ ብቻ ነው የሚታየኝ። እሺ ወደ ብሬ ልሂድ። ብሬ የምታነሳው ጥያቄ ሰብሰብ አድርገው እንዲመልሱ። መልካም። እሺ ሁላችሁም እሺ እሰማለሁ። ትሰማለህ። እሺ እንዴት ቆያችሁ ብያለሁ። ምናልባት እንግዲህ ሰፊ ሀሳቦች ተነስተዋል። የተወሰኑ ጥያቄዎች ነው ያሉኝ። እኔ የመጀመሪያው ያው ኦርቶዶክስ ነው ይላል ትላላችሁ። ከኦርቶዶክስ ነው የወጣ ነው ደግሞ ኦርቶዶክስን ለማደስ ነው ትላላችሁ። ግን you have same shit with ፕሮቴስታንት ማለት ነው። በነገር ሁሉ ከፕሮቴስታንት ጋር ተመሳሳይ ናችሁ። ለምሳሌ በአምልኮ ህብረት በማድረግ በተለያየ መርሃ ግብሮች ኦልሞስት ተመሳሳይ እና ይሄ ከኦርቶዶክስ ይልቅ ከፕሮቴስታንት ጋር ነው ብዙ ህብረት የምታደርጉት የምትካፈሉትም። እና እንዴት ነው ኦርቶዶክስን ለማደስ ነው እያላችሁ፣ ነገር ግን ቀረቤታችሁ በሁሉ ነገር ኢቭን ፋይናንሻሊ ሰፖርት የምትደረጉት ቢሮ የሚሰጣችሁ አብራችሁ ህብረት የምታደርጉት በተለያየ መንገድ ማለት ነው በተለያየ መንገድ ህብረት የምታደርጉት ከፕሮቴስታንት ጋር ነውና እንዴት ነው እናንተ ኦርቶዶክስን ለማደስ ምን ሄደው ብላችሁ ለማለት አይከብድም ወይ? የመጀመሪያው ጥያቄ እሱ ነው። ሁለተኛው አምስቱ አዕማደ ምስጢር ዶግማ ሊሆን አይችልም ተነስቷልና ከጽጌ ስጦታው ማለት ነው። አምስቱ አዕማደ ምስጢር በምን ስሌት ነው ዶግማ ሊሆን የማይችለው? እንዴት ነው ዶግማስ መሆን የማይችልበት? ምክንያቱም አምስቱን አዕማደ ምስጢር እንግዲህ አያውቋቸውም ብዬ አላስብም። ምስጢረ ሥላሴ ዶግማ ነው፣ ምክንያቱም የሚፋለስ ነገር የለውም፣ ወይ ደግሞ የሚቀነስ የሚጨመር ነገር የለውም። ምስጢረ ሥጋዌ ዶግማ ነው፣ የሚቀነስ የሚጨመር ነገር የለውም። ምስጢረ ጥምቀት፣ ምስጢረ ቁርባን እንዲሁም ደግሞ ምስጢረ ትንሣኤ ሙታን የሚለዋወጥ ነገርና የሚቀነስና የሚጨመር የሆነ ሰዓት ላይ ከሆነ ሰው ወይ ደግሞ ከሆነ ትምህርት ተነስቶ ለሆነ ሰው የሚስተካከልና የሚቀነስ ነገር የለውም። ቤተክርስቲያኒቱም ለነዚህ ቁጭ ብላ የሆነ ጊዜ ላይ ወይ ቢስተካከሉ የምትላቸው ትምህርቶች አይደሉም። እነዚህ አምስቱ አዕማድ ወይም ምሰሶዎች የማይለወጡ የቤተክርስቲያኒቱ ትምህርቶች ናቸውና አምስቱ አዕማደ ምስጢር ዶግማ ሊሆኑ አይችሉም ሚል ሀሳብ ሲነሳ ሰምቻለሁና አምስቱ አዕማደ ምስጢራት ዶግማ ካልሆኑ አፍተሮል ዋናው ነገር ፈርሷል ማለት ነው። አምስቱ አዕማደ ምስጢራት ዶግማ ካልሆኑ ዋናው ነገር ፈርሷልና የፈረሰ ነገር ደግሞ አይታደስም። የፈረሰ ነገር እንደው ይታደስ እንኳን ተብሎ ቢባል የፈረሰ ነገር አይታደስም ያለ ነገር ነውና ዶግማው አምስቱ አዕማደ ምስጢራት ዶግማ ካልሆኑ አምስቱ አዕማደ ምስጢራት ከፈረሱ ምኑን ነው የምታድሱት? የሚታደሰው ነገር ሳይጠፋባችሁም ወይ? ምክንያቱም አምስቱ አዕማደ ምስጢራት ዶግማ ሊሆኑ አይችሉም የሚል ሐሳብ ቅድም በጽጌ ስጦታው በኩል ተነስቶ ስለነበረ ማለት ነው። ሶስተኛው ጥያቄ ምስጢረ ሥጋዌ የኑፋቄ ትምህርት አለበት፣ እንደዚሁ ቃል በቃል ነው የተባለው። እንግዲህ ምስጢረ ሥጋዌ የኑፋቄ ትምህርት አለበት ብለው
ቀጥሎ ቤዛ ኩሉ ዓለም ቅድስት ማርያምም ቤዛዊተ ኩሉ ዓለም ተብላለች። ስለዚህ የሚስጥረ ስጋዌ ትምህርት ኑፋቄ ያለበት አሉ። አሁን እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ስለተባለች የሚስጥረ ስጋዌ ትምህርት እንዴት ነው ኑፋቄ ያለበት ሊባል የሚችለው? ተመሳሳይ ነው ወይ? ተመሳሳይ ነው ወይ? ምክንያቱም ጌታችን ኢየሱስ ክርስቶስን አሁን የሚስጥረ ስጋዌ ትምህርት ብለን ስናስተምር ሚስጥረ ስጋዌ ስንል የቃልን ስጋ መሆን ወይም የአምላክን ሰው መሆን የምናስተምርበት ትምህርት ነው ሚስጥረ ስጋዌ ማለት ነው። ሚስጥረ ስጋዌ። ስለዚህ ሚስጥረ ስጋዌ እንዴት ነው ኑፋቄ አለበት የሚስጥረ ስጋዌ ትምህርት ብሎ በድፍረት መናገር የሚቻለው? ከእመቤታችን ቤዛዊተ ኩሉ ዓለም መባር ጋር ተያይዞ ይሄንንም ቀጥሎም ከገድለ አቡነ ተክለ ሃይማኖት ጋር አያይዘውት ነው ያወሩት። ገድለ አቡነ ተክለ ሃይማኖትን አንስቶ እመቤታችን ቤዛዊተ ኩሉ ዓለም ተብላለች የሚለውን ሐሳብ አንስቶ ሚስጥረ ስጋዌ ቤዚክ ትምህርታችን ቤዚክ ዶክትሪናችን ኑፋቄ አለበት ብሎ መናገር ስህተት አይደለም ወይ? ወይስ ደግሞ እንዴት ነው ይሄንን ሊናገሩ የቻሉበት ምክንያት ምንድን ነው? ምክንያቱም ለምሳሌ ጌታ አዳኝ ተብሏል፣ መላእክትም ያድናሉ ወይ ደግሞ አዳኝ ተብለዋል። መላእክት አዳኝ ስለተባሉ የጌታ አዳኝነት ወይ ኑፋቄ ያለበት ማለት እንችላለን ከተባለ እንግዲህ እሱን መልሱን ለእርሶ ተዋለው ማለት ነው። አራተኛው ጥያቄ ጥምቀት ላይ ጥያቄ ያለን፣ ሚስጥረ ቁርባን ላይም ጥያቄ ያለን ብላችኋል። እንግዲህ ስለ ሚስጥረ ቁርባንና ስለ ሚስጥረ ጥምቀት በግልጥ መጽሐፍ ቅዱስ ላይ የተጻፈ እውነቱ ነው እያለ በግልጽ በቀደሙት ጉባኤያትም ላይ ተጽፎ የተቀመጠ ነገር ሆኖ እያለ እንዴት ነው ሚስጥረ ጥምቀት ላይ ጥያቄ ያለን፣ ሚስጥረ ቁርባን ላይ ጥያቄ ያለን እያላችሁ ምኑን ነው የምትጠይቁት? ምኑን ነው ደግሞስ የምታድሱት የምታስተካክሉት የሚል ነው። አምስተኛ ቤዛ ደም ብቻ ነው ብለዋል፣ በግልጽ ቋንቋ ማለት ነው። ጽጌ ስጦታው ቤዛ ደም ብቻ ነው፣ በብሉይም ቢሆን ቤዛ ደም ብቻ ነው ብለዋል። በእርግጥ ቤዛ ደም ብቻ ነው የሚል ትምህርት ቤዛ ደም ብቻ ነው ሚል ትምህርት መጽሐፍ ቅዱስ ላይ አለ ወይ? ቤዛ ደም ብቻ ነው ከተባለ ለምሳሌ እንግዲህ መጽሐፍ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ለሰው ነፍስ ቤዛው ሀብቱ ነው ይላል። እንግዲህ ሀብት ቤዛ ስለተባለ ሀብትም ቤዛ ተብሏል። ቤዛ ደም ብቻ ነው የሚለው ሐሳብ አይጋጭም ወይ? እሺ የመጨረሻ ደቂቃ አልቋል። 5 ደቂቃ ጠይቃል። እሺ ወደ ዮሐድ እንሄዳለን። አንዳንድ የተደጋገሙ ለምሳሌ በመዝሙር ይህንን እየመለስን ብንሄድ አይሻልም? እንዳይደጋገም ጥያቄ እንዳይበዛ የተደጋገመውን ትዘላላችሁ። እኔም ሰዓት ስለሌለኝ ቶሎ ቶሎ መጨረሻ የተጠየቁትን እየመለስን ብንሄድ ጥሩ ነው ብዬ ነው። ቴዶ ድግግሞች ጥያቄ ከዚህ በኋላ እንትን ላለ ማለት የዮሐድን ጥያቄ 5 ደቂቃ ልስጠውና እናንተ በቂ ደቂቃ ልስጣችሁና እንትን እንላለን። ጠቀልሏል ይህን ጉዳይ። እሺ ዮሐድ 5 ደቂቃ አለ ወንድሜ። ወይ እሺ አመሰግናለሁ። ቶሎ ቶሎ ብዬ ለመሄድ ልሞክር። መጀመሪያ ጀነራል ሀሳቦችን ለማንሳት ካነሷቸው ልነሳና ጥያቄዎችን ትንሽ ስለሆኑ ወደዛ ቀጥላለሁ። ምክንያቱ ሲነሱ የነበሩ ሀሳቦች ሞር ሲጠየቁ መልስ ስለማይሰጥባቸው ሲነሱ የነበሩ ሀሳቦች ብቻ የተወሰነ ፖይንት አንስቼ ልለፍ። በመጀመሪያ እንግዲህ ገድላትና ድርሳናት እኛ ስለጠየቅን ነው መታረም የጀመሩት የሚል ሀሳብ መጀመሪያ እንደው ኖሮም ቤተክርስቲያንን እንዳላወቋት ማሳያ ነው። እውነት ለመናገር መለወተ አሚን ብርሃኑ መልአከ ብርሃን አድማሱ ጀንበሬ ከዛሬ ስንት ዓመት በፊት በጣም በእነ ኃይለ ሥላሴ ዘመን የነበሩ የቤተክርስቲያናችን ልክ ምን ብለው ተናግረዋል? ስለ ቤተክርስቲያን ወይም ደግሞ ስለ ሃይማኖት መከራከሪያ ሊሆኑ የሚችሉ መጻሕፍቶች ኦኬ ከእንትን ውጪ ከመጽሐፍ ቅዱስና ከዛ ውጪ ካሉ መጻሕፍቶች ውጪ ከዛ ውጪ ከሆኑ መጻሕፍቶች ለመከራከሪያ እንደማይሆኑ ያው እዚህ ጋር እንዲህ ብለው ተናግረዋል። አንድ ባህሪ ማለት ነው። ሁለት ባህሪ ማለት ዓላማው ሃይማኖት ነው። ሃይማኖትና ገድልና ድርሳን እንኳን እየለዩ አይደሉም ማለት ነው። ኦኬ ከሃይማኖት እስቲ ጥያቄ የፈጠረባችሁ ቤተክርስቲያናችሁ፣ ምክንያቱ የሃይማኖት መሰረት ከተናጋ ከዛ በኋላ ኦፍ ኮርስ ቤተክርስቲያንም የለችም ሲጀምር ሃይማኖት ከተናጋ ማለት ነው። ገድላት ድርሳናት ሃይማኖት አይደሉም። እሺ በዚህ አጋጣሚ እንድታውቁትም ማለት ነው። ሃይማኖት ናቸው። አሁን የጌታችን ባህሪ ሃይማኖት ነው አሉ። ለሃይማኖት ነገር ከቅዱሳን ከ10 መጻሕፍትና 10 መጻሕፍትን በሰፊው ተርጉመው አብራርተው ከሚያስረዱ ከመጻሕፍተ ሊቃውንት በቀር ማንኛውም ጽሑፍ ሊያስረዳ በፍጹም አይችልም ይላል። ምንድን ነው ለሃይማኖት መማሪያ ሊሆን የሚችለው?
ወይም መከራከሪያ ሊሆን የሚችለው 10 መጻሕፍት ማለት መጽሐፍ ቅዱስ ብሉይና ሐዲስ፣ ከዛ ደግሞ እነሱ የተብራራባቸው ምን የሊቃውንት መጻሕፍት ብቻ ናቸው። ከዛ ውጪ ገድልና ድርሳን ለሃይማኖት መመስረቻ እንኳን አይሆኑ። ሌላው በረከታቸው ይደርብን አባ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ ገጽ 68 ላይ እንዲህ ብሎ ይናገራሉ። በገድላት ላይ ተነስተው የነበረ እንደ ዘመናችን ማለት ነው ገድል እንደ ማስረጃ የሚጠቅሱ ክርስቲያንን የሚሉ ሰዎች ተነስተው ነበር እና በጌታችን ባህሪ ዙሪያ ጥያቄ ሲነሳ ምን ይጠቅሳሉ? ተአምረ ማርያም የሚጠቅሱ ለሃይማኖት እንደ መከራከሪያ ማለት። ለዛ ምንድነው መልስ የሰጡት የኛ ሊቃውንቶች? እንደው ከምታስተምረው ከአራቱ ጉባኤያት አጣህና ስለ ሃይማኖት ተአምረ ማርያም ትጠቅሳለህን ቢሏቸው ከጉባኤ መጽሐፍማ የለም አሉ ይላል። ኦኬ ልክ እንደዚህ ናቸው። ተአምረ ማርያም ለሃይማኖት መከራከሪያ የሚጠቅሱ ሰዎች በጉባኤያት ጥንት በበሩ ሜዳ ጉባኤ ነው። ይሄ ቦሩ ሜዳ ጉባኤ ማለት ጥንት የተካሄደው ጉባኤ ማለት። ስለዚህ በዚህ ሰዓት እንኳን ለሃይማኖት መከራከሪያ ገድላትና ድርሳናት እንደማይጠቀሱ ቤተክርስቲያናችን በሚገባ ጠንቅቃ ታውቃለች። ለሃይማኖት መመስረቻ ገድልና ድርሳን እንደማይሆን ማለት ነው። ወደ ጥያቄዎች ሳልፍ አክቹአሊ ብዙዎቹ ሲነገሩ የነበሩ ከገደሉኝ ታሪክ ጋር የሚመሳሰሉ እንደሆነ ማለት ይሄ ብዬ የተነሳው ከሚለው ታሪክ ጋር የሚመሳሰሉ ናቸው። ስለ ቤተክርስቲያን ሲነገሩ የነበሩት ነገሮች ማለት የታሪክም ክፍተት ያለ ይመስለኛል። ለምሳሌ ምን ተብሎ ተነገረ? ተሰዓቱ ቅዱሳን መነኮሳት ናቸው የምንላቸው እኛ ግን ምንድናቸው? ቅዱሳን ይሏቸዋል አሉ። በዚህ አጋጣሚ ፍሬመናጦስ ትክክለኛ ሃይማኖት ነበረው ብለው ተናገሩ። ፍሬመናጦስ ትክክለኛ ሃይማኖት ነበረው ካሉ እኚህ ሰዎች ማለት ነው ማን ነው ፍሬመናጦስን የሾመው? አትናቴዎስ ነበር። አትናቴዎስ ደግሞ ታላቁ መነኩስ ማንን ነው የሾመው? በነገራችን ላይ ታሪክ አለማወቅ ትንሽ ከባድ ነው። ገድለ እንጦንስን የጻፈው አትናቴዎስ ነው በነገራችን ላይ። ኦኬ ገድለ እንጦንስን የጻፈው ማን ነው? አትናቴዎስ። አትናቴዎስ ማንን ነው የሾመው? ፍሬመናጦስን ማለት። ስለዚህ መነኮሱ ታላቁ መነኮስ ገድሉን የጻፈው አትናቴዎስ እሱ ትክክለኛ እምነት ነበረው ብላችሁ እነሱ መነኮሳት ናቸው በጾም በጸሎት ነው ክርስትና ብለው እንትናሉ ብላችሁ ለመተቸት ሞክራችኋል። ታሪክ እናጥና። ወደ ጥያቄዎቼ አንድ ደቂቃ ነው ያለኝ። የመጽሐፍት ቀኖናችሁ ስንት ነው? በምን አረጋገጣችሁ? ቀኖናውን ከየት ተቀበላችሁ? አንድ ሁለተኛ የኒቂያ ጉባኤ እንቀበላለን ስላላችሁ 18ኛው ቀኖናና 13ኛው ቀኖና ላይ እንዲህ ይላል፣ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው፣ ከሁሉም የሚበልጥና ምንም የሚተካከለው የለም ብሎ ይናገራል። ይህንን ትቀበላላችሁ ወይ? ሲቀጥል ጥምቀት ከእግዚአብሔር የሚወልድ ነው ብለዋል አቶ ምንድነው ማድረገው? ቀደም ሲል እንዳልኩት ጥያቄዎች ብዙ ናቸው። የመዝሙር ጥያቄ ተከፋፍሎ ነው የተጠየቀው። የብሬ ጥያቄም አለ። የዮሐድ አስተያየትና ጥያቄ ነው። ስለዚህ ለሶስታችሁ የመደብኩት ደቂቃ 9 ደቂቃ ነው። እዚህ ጋር ሞላለሁ። ሲጨው ታቆሙልኛላችሁ። ከመሪጌታ ጽጌ ይጀምራለሁ። ለእርሱ የተጠየቁትን ጥያቄ አካተው በፈለጉት መንገድ በገባሁትና በደረሱት ልክ መመለስ ይችላሉ። አመሰግናለሁ ወንድም አንተንም ጥያቄ አቅራቢዎችና ሰሚዎችን ከልብ ነው የማመሰግነው። በእውነት እግዚአብሔር ይባርካችሁ። ያው ትንሽ አንዳንድ አመም የምትል ሀሳብ ጎርበጥ የምትል ነገር ትኖራለች። ግድ የለም እሷን በጸጋ እየተቀበልን ነው የምንሄድ። ወደ ጥያቄው ስገባ ከገድለ ተክለ ሃይማኖት ይጀምራለሁ። እንዳስቀመጡት ወናሁት መውት በህማመ ብድብድ ወለዛቴ ህማመ ከሬስያ ከመስቅለቴ ወሞቴ የሚለው ልክ ነው። አሁን ወሞቴ የሚለው ቀርቷል። እኔ
ቤተክርስቲያን ስታስተምረኝ ገድለ ተክለ ሃይማኖትን ቤተክርስቲያን ገዳም ውስጥ በተማርኩበት ቅዳሴ በተማርኩበት ባስመሰከርኩበት ጉባኤ ተከየ ባስተማርኩበት ጸበል ቤት የሚነበብ ገድላት ድርሳናት ሞልተውን ነበረ። በዚያ ገድላት በግዕዝ የማውቀውን ነው አሁንም ቢሆን የምናገረው። ምናልባት አሁን ታምረ ማርያም ላይ ብዙ የተቀነሰ የታረመ ነገር አለ፣ ገድለ ተክለ ሃይማኖት የታረመ ነገር አለ። እንዳልኸው ወደ ገድሉ ስመጣ አሁን ባየነው ገድል ላይ ወናሁ ትመውት በህማመ ብድብድ ወለዛቲ ማመከ ሬስያ ከመስቅለቴ ብሎ ወደ ሰማዕታት ደም ነው የሄደው። አሁን ይኸውልህ ደም ስለቀረች ስቅለትን ልንክደው አንችልም። እንደ ስቅለቴ ካለ ስቅለቱ ምንድን ነው የሚያሳየው? መስዋዕቱ አይደለም ወይ? ደሙ ቤዛነቱ አይደለም ወይ? ምን ትርጉም እንሰጠዋለን? እኔ የምረዳው በእውነት እንደው እንደማንም አይደለም ይሄንን የምናገረው እንደ ቤተ ክርስቲያኒቱ አስተምህሮ ስልት ነው የምናገረው። ይሄንን ሁሉም ሰው እንዲያውቅልኝ የምፈልገው የኔ ያስተምህሮ ስልትና ይዞታ እንደ ኦርቶዶክስ ወንድሞችም የሚናገሩት ይሄንን ነው በነገራችን ላይ። እና እንደ ስቅለት የቆጥርልሃለሁ ካለ እንደ ሞቴ ማለቱ አይደለም ወይ? ነው ስቅለቱ የሆነ ሌላ ትርጉም አለው። ስለዚህ ይሄንን እንዳነሳሳትና ተክለ ሃይማኖት ደማቸውን ወረድ ለማድረግና የክርስቶስን ስቅለት ከፍ ለማድረግ ለመለየት የሚደረግ ሲስተም ጥሩ አይደለም። እንደገና ሁለት ጊዜ ስህተት መፈጸም ይሆንብናልና እንደዚያ እንዳይሆንብን እንጠንቀቅ የሚል መልስ ነው ያለኝ። እና ስቅለት ካለ በቂ ነው። ደሙ ባይጨመርም ተደጋጋሚ ቃል ነው እንጂ የሚሆነው አብርሃም ብሎ ይላል መጽሐፍ ቅዱስ። 3 ጊዜ አብርሃም ሊል ይችላል። አብርሃም በማለቱ 3 ጊዜ በመጥራቱ 3 ትርጉም አንሰጠውም። ለአጽንዖተ ነገር ደጊመ ቃል ነው። በቃ ለአጽንዖተ ነገር አንድ ነገር አጠንክሮ ለመናገር አምርሮ ለመናገር ብርቱ መልእክት ለማስተላለፍ ሰውየው ትኩረት ሰጥቶ እንዲሰማ የሚደረግ ድግግሞሽ ነው እንጂ 2 መልእክት 3 መልእክት ስላለው አይደለም። ስቅለትየ ሞትየ ብሎ ቢል ወይም ደምየ ብሎ ቢል ምንም ለውጥ አያመጣም። ስቅለትየ የሚለው ይጠቀልለዋል። ደምየ ብሎ ቢል ደግሞ ሁሉንም ይጠቀልለዋል። እና ይሄንን ምንም ልንለው አንችልም። እንደተጻፈው ነው፣ እውነት ነው። ሙሴ ቤዛ ተብሏል የሚል ቀጥሎ ያስቀመጥኩት ቃል ተቀምጧል። ስዘል ተነግሩኛላችሁ። ሙሴ ቤዛ ተብሏል። አዎ ተብሏል። ሌሎችም ብዙ ቤዛ የተባለ ነገር አለ። በአቡነ ገብርኤል ጉዳይ ላይ ብዙ ሰው ስለ ቤዛ ብዙ ጥቅስ ጠቅሷል። ግን የክርስቶስ ቤዛነት ዓለምን ጠቅልሎ የዋጀ የዘላለም ሕይወት የሚያሰጥ ቤዛነት ነው። ከዚያ ቤዛነት ጋር በፍጹም አናወዳድረው። ጫማ ቤዛ ሲባል፣ ሙሴ ቤዛ ሲባል፣ ሌላም ቤዛ የሚባል ቢኖር ብናገኝ፣ ገንዘብን ቤዛ ቢባል ቤዛነቱ ምናልባት ከአንድ ግለሰብ ወይም ደግሞ ከአንድ ወቅት የዘለለ አይደለም። ሙሴ እስራኤልን ቤዛ ሆኖ ሊያድን ተላከ ማለት ሊሞትላቸው አይደለም። መሪ ሆኖ በብዙ ድንቅና ታምራት በእግዚአብሔር ክንድ ሄዶ እስራኤልን እንዲያወጣ እስራኤልን ተቤዠ ማለት እንችላለን። በዚያው ላይ ደግሞ ያረዱት በግ ደግሞ ለራሳቸው መስዋዕትና ቤዛ እንደሆናቸውም ደግሞ መግለጽ እንችላለን። ያ ማለት ግን የአንድ ወቅት የአንድ ጊዜ የማይደገም በቃ ያለቀለት ማለት ነው። ከዚህ በኋላ የማይሰበክ የማይጻፍለትና ያ ነገር ድግግሞሽ የማይደረግበት የክርስቶስ ቤዛነት ግን ለአንዴና ለዘላለም ነው የሚለው። አንድን መስዋዕት በዘላለም ክህነት አቀረበ፣ በእግዚአብሔር ቀኝ ተቀመጠ። በቃ ያ ለዘላለም ስራ እየሰራ ይኖራል። የሙሴ ቤዛነት ለዘላለም አይደለም። ገንዘብ ለዘላለም ቤዛ አይሆንም። ምናልባት አንተ እስር ቤት ብትገባ እንደው ይቅርታ ግን እኔ እስር ቤት ብገባ ይህን ያህል ገንዘብ ብትከፍል ገንዘቡ ዋስ ይሆን ያህል ተያዥ ይሆናል ብባል ገንዘቡ ተከፍሎ እኔ ከስር ልወጣ እችላለሁ። ይሄ ማለት ገንዘብ የክርስቶስን ያህል ስፍራ ሊሰጠው ነው ማለት አይደለም። ቤዛ የምትለው ቃል አውዳዊ ትርጉም ሊኖራት ይገባል። የክርስቶስን ቤዛነት ስንናገር ድንግል ማርያም እኮ አሁን እናንተ ይሄም እኮ ቤዛ ተብሏል፣ ምን ይደንቃል ድንግል ማርያም ቤዛ ብትባል ልትሉኝ ነው። ድንግል ማርያም እኮ ቤዛዊተ ኩሉ ዓለም ነው የተባለችው እንዴ? ይሄ እኮ ትክክል አይደለም። ክርስቶስ ቤዛ ኩሉ ዓለም የተባለውን ያህል ድንግል ማርያም ቤዛዊተ ኩሉ ዓለም ተባለች። ይሄ ስህተት ነው። ድንግል ማርያም ቤዛ ብትባል እንኳን በአንድ ወቅት ለነበረችበት ለአንድ ጉዳይ ወይም ደግሞ የቃና ዘገሊላ ሰርግ ላይ ባደረገችው ምርጃ ለነዚያ ሰዎች እንዲያው ቤዛ ሆናቸዋለች ማለት እንችላለን። ከዚያ ያለፈ ግን ይሄ ቤዛነት የዘላለም ሆኖ ሊሰበክ አይችልም ነው የኛ ትምህርት። ሌላው እርዳታ ከፕሮቴስታንት እየተቀበልን የምንኖርና ሶስት ደቂቃ አሉት። እሺ እንግዲህ ላሯሩጠው
ከፕሮቴስታንት እርዳታ እንደምንቀበል ተነግሯል። እውነት ለመናገር አዎ እንቀበላለን። ሲመጣማ አንምረውም፣ እንቀበላለን። መኪና ቢሰጡን እንቀበላለን። ያ ማለት ግን የዓላማ ተካፋይነት አይደለም። ልንገርህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማት ኮሚሽን እርዳታውን ከየት ነው የምትሰበስበው? ከኦርቶዶክሳውያን ነው እንዴ? ከጀርመን ሉተራን እኮ ነው። ምስካየ ኅዙናን መድኃኔዓለም የተሰራው። እስኪ የሥራ ምዕት የቤተክርስቲያኒቱ ታሪክ መጽሐፍን አንብበው እስቲ። ምስካየ ኅዙናን መድኃኔዓለም ቤተክርስቲያን በሉተራን ገንዘብ እርዳታ እንደተሰራ ኦርቶዶክስ ሄዳ የምትሰግደው እኮ በሉተራን ገንዘብ የተሰራ ቤተክርስቲያንን እኮ ነው። ልማት ኮሚሽን ቤተክርስቲያኒቱ የእርዳታ ማስተባበሪያ አቋቁማ የምትቀበል ለየገዳማቱ የምታካፋፍለው እርዳታ ስንዴ የምታመጣው ከኖርዌይ ፕሮቴስታንት እኮ ነው። ከጀርመን ፕሮቴስታንት እኮ ነው። በደንብ እኮ ነው የምናውቀው። እና ቤተክርስቲያኒቱ ካሳየችን ምን ችግር አለ? እኛም እንቀበላለን። አይማድ ዶግማ አይታደስም። ከፈረሰ ምኑ ይታደሳል ተብያለሁ። ዶግማ አዎ ልክ ነው። ከፈረሰ ነው የሚታደስ። ካልፈረሰማ ምኑ ይታደሳል? ሲፈርስ እኮ ነው ችግር ሲፈጠር ሲበላሽ እኮ ነው ተሐድሶ የሚያስፈልገው። ላልፈረሰና ጤናማ ሆኖ ላለ ነገርማ ምንም ተሐድሶ አያስፈልገውምና አባባል ትንሽ ሚዛኑን ስቷል። ቤዛዊት ቅድም ከድንግል ማርያምና ከጌታ ጋር እያይዤ ተናግሬዋለሁኝ። እዚህ ላይ ብዙ ማብራራት አይጠበቅብኝም። መላእክት ጌታ አዳኝ መላእክትም አዳኝ ተብለዋል። መላእክት ተልከው ያድናሉ፣ ይራዳሉ፣ ይጠብቃሉ፣ ያግዛሉ። የክርስቶስ አዳኝነት ጋር አይነጻጸሩ እንዴ? ለምንድን ነው ክርስቶስን ከፍጡር ጋር የምታወዳድሩት? ወይም ደግሞ ፍጡራንን ከክርስቶስ ጋር እኩል የምታደርጓቸው ለምንድን ነው? ይሄ ትክክል አይደለም እኮ ነው እያልን ያለ ነው እኛ። ቤዛ ደም ብቻ ነው። በእርግጥ አዎ ደም ብቻ ነው። መስዋዕት አድርጎ የዘላለም መስዋዕት አድርጎ የተቀበለው ደሙን ነው። ሌላ ቤዛ በክርስቶስ ውስጥ እንኳን ብንመለከት በ33 ዓመት ቆይተው ቤዛ ደሙን እንቅፋት ሲመተው ሲወገው ደሙ ሲፈስ ቤዛ የሚሆነው የቀራንዮ ደም ብቻ እንደሆነ ነው የሚነገር። ራሷ ቤተክርስቲያኒቱ እንኳን በትርጓሜ ያስቀመጠችው የቀራንዮ ብቻ ነው መስዋዕት የሚሆነው እንጂ የክርስቶስ ሌላ ጊዜ ደሙ የፈሰሰው እንቅፋት የመተው እንኳን በስደቱ ጊዜ መስዋዕት አይሆንም እሱ። ስለዚህ ይሄንንም በደንብ ከቤተ ክርስቲያኒቱ ሊቃውንት ጋር እኮ መነጋገር ነው። ለሃይማኖት መከራከሪያ አይበቁም። አዎ ልክ ነው። አቡነ ጎርጎርዮስም በቤተክርስቲያን ታሪክ ጽፈውታል። በዚያ በክርክር ላይ እነ መላከ ብርሃን አድማሱም ጽፈውታል። ልክ ነው። ገድላት ድርሳናት ለክርክር አይበቁም። ስለማይበቁ ከደረግ ጃበታችሁ ሁኑ። እንደ ወንጌል እኩል አይቆጠሩ። የወንጌል ያህል ክብር አይሰጣቸው። በቃ አንድ ሰው የመቀበልም ያለ መቀበልም መብት ይኑረው እነሱን እያልን ያለ ነው እኛ እንጂ ገድል እኮ አለ። በመጽሐፍ ቅዱስ ገድል አለ። በርካታ ገድላት እነ ኢዮብ እነ ሩት እነ ሌሎችም እኮ የታሪክ መጻሕፍቶች እኮ የነገስታት ታሪክ እኮ ገድላት ናቸው። የሐዋርያት ሥራ ራሱ እኮ ገድል ነው። የነ ጳውሎስን የነ ጴጥሮስን ወጣ ወረድ እኮ የሚተርክ ገድል ነው። ግን የኢየሱስ ክርስቶስን ክብር ነው የሚናገረው። የጳውሎስ ቃል ኪዳን የለውም። ሙተህ ይህን ያህል ትውልድ የሚል የለውም። በተቅማጥህ የሚል የለውም። በመቃብርህ የሚል የለውም። አየህ፣ የመጽሐፍ ቅዱስ ገድላት በሙሉ ክብራቸው እግዚአብሔር ነው። ስለዚህ ይህን ገድላት በሙሉ ወደፊትም የሚጻፉ ገድላት ይኖራሉ። የአባቶች ገድላት እነዚህ ሁሉ ጌታን ያክብሩ። የእነዚህ ሰዎች ገድላት ሌላ ነገር አይኖራቸው ነው። አመሰግናለሁ። ይቅርታ ጨርሻለሁ። ከልብ አመሰግናለሁ ምሪጌታ። ወደ ድምፀ ተሐድሶ ወደ ሀብትሽ እንሄዳለን። አለ ሀብትሽ? አዎ አለው። ግን ብርሃን ከቅድም ጀምሮ ቁጭ ብሎ ስላለ እሱ ይናገርና አጠቃላይውን ጠቅለል አድርጌ እኔ እናገራለሁ። ለብርሃን ችግር የለውም። ብርሃን ደቂቃ እየቆጠረ ነው። እያወራ ከሆነ ምናልባት ሚዩት ነህ ብርሃን። ድምፅ አይሰማም እያወራ ከሆነ። አሁን ይሰማል? አሁን ይሰማል። ይሰማል። እሺ፣ ለእኔ ወንድሜ መዝሙር የጠየቀ ጥያቄዎች አሉ። ለእኔ የሰጠኝ ጥያቄዎች እነሱን እመልሳቸዋለሁ። ስለ ጥምቀት እና ስለ ባህሪ ጠይቆኛል። ስለ ጥምቀት ልናገር። በመጀመሪያ መነሻ የማደርገው የእግዚአብሔርን ቃል ነው። ስናወራ ሁል ጊዜ እኛ ነገሮች ይለወጡ ነገሮች ይለወጡ ነገሮች ይለወጡ
ነገሮች ይለወጡ ነገሮች ይለወጡ ነገሮች ይለወጡ። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እንደመነሻ ማርቆስ ወንጌል ምዕራፍ 16 ላይ ያለውን ሐሳብ ይዤ ነው የምናገረው። ተብሎ እንደተጻፈ ያው ሰዎች ወንጌል ይሰማሉ፣ ከሰሙ በኋላ ደግሞ ያምናሉ፣ ከዚያ ይጠመቃሉ። መጠመቅ ያው ትእዛዝ ስለሆነ በሮሜ 6 ላይ ያለው ትእዛዝ ነው። ጌታ ያዘዘው ትእዛዝ ስለሆነ ያ ጥምቀት በዛ መልክ ይከናወናል። ያው በዚህ ክፍል እንደምንመለከተው እምነት ከጥምቀት እንደሚቀድም እናያለን። ምክንያቱም በመጀመሪያ አንድ ሰው ማመን አለበት፣ ቃሉን ማመን አለበት። ያን ያመነውን ቃል ደግሞ ቃሉን መስማት አለበት። ከሰማ በኋላ ደግሞ ያምናል፣ ካመነ በኋላ ደግሞ ይጠመቃል፣ ትእዛዙን ይፈጽማል ማለት ነው። ስለዚህ በዚህ ነው የምናምነው እኛ በቃሉ ስናምን ይሄንን ነው እንደ መርህ አድርገን የምንከተለው። ሁለተኛ ስለ ሕፃናት ጥምቀት ነው መሰለኝ በዚሁ አያይዙ ወንድሜ የጠየቀኝ። ሕፃናት ጥምቀት ላይ እንግዲህ በዚህ ቃል መሰረት ስንሄድ ቃሉን ተደግፈን ስንከተል ሕፃናትን በመጽሐፍ ቅዱስ ላይ አንድም ስፍራ አጠመቁ ወይም ተጠመቁ የሚል አናይም። አሁን በግምት ካልተናገርን በስተቀር ብዙ ሰዎች አንድ ላይ ስለተጠመቁ ሕፃናት እዛ ውስጥ አሉ እያልን የራሳችንን ግምት ልንሰጥ አንችልም። መጽሐፍ ቅዱስን ተደግፈን ግን ስንናገር አንድም ስፍራ ላይ ሕፃናት ተጠመቁ የሚል ቃል አናገኝም። መጽሐፍ ቅዱስ ግን የሚነግረን በመጀመሪያ አመኑ፣ ቃሉንም የሰሙት አመኑ፣ ካመኑ ተጠመቁ እያለ የሐዋርያት ሥራም ላይ ይህንኑ ሐሳብ ይነግረናል። ስለዚህ በዚህ መርህ መሰረት የሐዋርያት ሥራ መጽሐፍን ቃሉን የተቀበሉት ተጠመቁ፣ ነገር ግን እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስ ባመኑ ጊዜ ወንዶችም ሴቶችም ተጠመቁ ነው የሚለው። ባመኑ ጊዜ ተጠመቁ እያለ ነው የሚናገረው። ስለዚህ ጥምቀት በመጀመሪያ ከማመን ከመስማት ከዛ ከማመን ቀጥሎ መጠመቅ ነው። ስለዚህ ሕፃናትም እዚህ ስፍራ ላይ መጽሐፍ ቅዱስ ላይ ተጠመቁ የሚል ሐሳብ የለም። ስለ ጥምቀት ማዳን ደግሞ ጥምቀት ያድናል አያድንም በሚለው ላይ አሁንም ጥምቀት ስለ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው አንድም ስፍራ ላይ እኔ ጥምቀት ያድናል የሚል ነገር አላየሁኝም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ቢያድን ኖሮ በመስቀል ላይ መሰቀልም አይጠበቅበትም ነበረ። ምክንያቱም መስቀል ላይ ያ ሁሉ ሰው ሆኖ ወደዚህ ምድር መጥቶ ራሱን መስዋዕት እስከማድረግ የደረሰበት የራሱ የማዳንን ስራ የሰራበት ስራ አለ። ሰው በዛ በኩል ያንን ሲያምን ይድናል። ጥምቀት ደግሞ ትእዛዝ ስለሆነ ጥምቀትን ይፈጽማል። ግን ጥምቀት የራሱ የሆነ ደግሞ በረከት አለው። ምክንያቱም በሮሜ ምዕራፍ 6 ላይ እንደተነገረው የጥምቀት በረከት አለ። ከእርሱ ጋር ሞቱን በሚመስል ሞት እንተባበራለን፣ ትንሳኤውን በሚመስል ትንሳኤ ደግሞ ተጠምቀን ስንወጣ በዛ የመተባበርን ስራ እንደምንሰራ ነው የሚናገረው። ስለዚህ ሕፃናት ማጥመቅ መጽሐፍ ቅዱስ አይደለም። በመጠመቅ ደግሞ ደህንነት የለም፣ በማመን ነው ደህንነት ያለው። ይህንን ነው የምናምነው። ሌላ ደግሞ ስለ ባህሪ የተጠየቀ ነገር አለ። አንድ አካል አንድ ባህሪ የሚለው ነው የምንቀበለው። ይሄ ነው እንግዲህ። ሁለት ጥያቄ ጠይቆኛል። በዚህ ቀሪ ነገር ካለ እንትን ማለት ይችላል። የሚጠይቁኝ ነገር ካለ ሁለቱን የጠይቀኝ ወንድሜ መዝሙር። በቃ ቴንክ ዩ። እሺ እንግዲህ የጠየቃችሁትን ጥያቄ አድምጠናል። ህዝብም አብሮ አድምጧል፣ እነሱም መልሰዋል። እዚህ ኮመንት ላይ በርካታ የተሐድሶ የሆኑ ሰዎች ይታዩኛል። ግማሾቻችሁ መልሰዋል፣ አልመለሱም ያላችሁ እናንተ ውዝግቡ ለእናንተ ልተውና ቤታችሁን ከፍታችሁ ስታወሩ ጥያቄዎች ተመልሰዋል አልተመለሱም የሚለውን ስትወያዩ ከእናንተ የምንሰማ ይሆናል። ቆራርጣችሁም ኤዲት አድርጋችሁም ፖስት የምታደርጉም ሰዎች የተጠየቁ ጥያቄዎችና የተመለሱትን እያላችሁ እያንሸራሸራችሁ ሲደርሱን የምናየው ይሆናል። እንዳልኳችሁ ሙሉን የዚህን ውይይትም ሳይቆረጥ ሳይቀንስ ቴዲ ሐዋሳ የቴሌግራም ቻናል ላይ ያስቀምጥላችኋለሁ። 5776 ያለው ላይ ነው። እዛ ላይ በርካታ ጥያቄ የጠየቃችሁ ሰዎችም አላችሁ። ከሞላ ጎደል የሁላችሁንም ጥያቄ እያየሁን ነው። በነ መዝሙር፣ በነ ብሬ፣ በነ ዮሐድ፣ በነ ኢዮብ የተካተቱ ናቸው። አሁን ሁለት ሰዎች እድል ሰጣለው እና ጥያቄ በዝቶባቸው እየረሱ ከሆነ ሪማይንድ ማድረግ እንችላለን። ይፈቀዳል? እኔ ሰዓት ስለሌለኝ በቃ እንዲመልሱ ነው። እነሱ ጥያቄ መጠየቅ የእናንተ ኃላፊነት ነው። ጥያቄዎችን መመዝገብ የእነሱ ስራ ነበር። ካልመለሱ እንግዲህ ሁለት ነገር ነው። ለሲናሪዮ ነው የሚቀመጠው። ወይ መመለስ አልፈለጉም ወይም ደግሞ ረስተዋል በሚለው እንያዝና መመዝገብ ግን ነበረባቸው። አይ መዝግቤ ሰዓት አጥሯል ተብዬ ነው እኔ የቀረሁት። እሺ አሁን ተጨማሪ ሰዓት ስለሌለኝ ለሌላ ጊዜ መድረክ አዘጋጃለሁ። ችግር የለውም። ቢኒያም እና ኢዮብ
ለእናንተ ለቢኒያም 8 ደቂቃ ቀደም ሲል እንዳልኩት ለኢዮብ 4 ደቂቃ ሰጣችሁና የዕለቱ መርሃ ግብር ማጠቃለያ ይሆናል። እሺ ቢኒያም ምን ትላለህ? ቴዲዬ በመጀመሪያ ዛሬም ዳግመኛ ከልብ ነው የማከብርህ የማመሰግንህ። በመሰረቱ የተጠየቁ ጥያቄዎች በጠቅላላ አልተመለሱም። እኔ እንግዲህ እዚህ ያላችሁ ወገኖቼ ስለ አንድ እውነት ብቻ ያደራ መልዕክት ነው። እሺ ቴዲዬ አንተ ጋር መሪጌታ ሚዩት አድርጉ። መሪጌታ ዋለ እሺ ቴዲዬ እንግዲህ ሰዓቴ እያዝልኝ ካሁኑ በጣም ነው የማከብረው፣ በጣም ነው የማመሰግነው ስለሰጠኝ ሀሳብ። ምክንያቱም ያው ፍርዱን ከታች ላለው ሰው እንተዋለን፣ ይልቁኑ ደግሞ ከዚህ እንዲወጣን በእኔ ቤትም ከፍተን የተለያዩ ማብራሪያዎች እንሰጣለን፣ እውነትን እውነት ማለት ስላለብን። የመጀመሪያው ነገር ጥያቄ ልጠይቅ። መሪጌታ ጽጌ ስጦታው እዚህ ጋር አሉ፣ ያደረጉት ቆብ አለ። እንግዲህ እንኳን ትምህርቷ አልባሳቷ እንኳን እንዳልገባቸው የመሪጌታ ጽጌ ስጦታው መጽሐፍ ብታየው ዲያቆን ጽጌ ስጦታው ነው የሚለው። ዲያቆን ይሄን ቆብ ያደርጋል ወይ? ዲያቆን ጽጌ ስጦታው ነው መጽሐፉ የሚለው ከኦርቶ። በነገራችን ላይ እነዛ ጉባኤ ተጠርቼ ሲኖዲዮስ የሚባለው እውነት የምነግርህ አንድ ቃል አልተናገረም። ጽጌ አብሮት የሄደው ሰው ነው የተናገረው። ኮምፕሊትሊ ውሸት ነው የተናገረው። በሰራዊት ጌታ በእግዚአብሔር ፊት ሆኜ ነው የምናገረው። ይሄ ቆብን መሪጌታ እሱ ዲያቆን ነው። መጽሐፉ ራሱ ዲያቆን በኋላ ይዋል አሳያቸዋለሁ። ዲያቆን ጽጌ ስጦታው ነው። ዲያቆን ጽጌ ይሄን ማረግ ይችላል። አንዴ መሪጌታ አንዴ ቀደም ሲል እንዳልኩት የኔ ድል ነው። መድረኩ የእናንተ ስለሆነ የማጠቃለያ 3 ደቂቃ ሰጥቶታለሁ። ችግር የለውም። የመጨረሻውን እርሶ ብለው ደምድመን ነው የምንወጣው። ችግር የለውም። ስለዚህ ያድምጡ። ቀጥል ቢኒ። ባይገቡብኝ ደስ ይለኛል ቴዲዬ። እኔ እውነት ለመናገር ማለት ነው። በደንብ ስማኝ። ከደቂቃ በኋላ በቪዲዮ አሳያለሁ መረጃውን። ስለዚህ መጽሐፋቸው ዲያቆን ጽጌ ስጦታው ይላል። ዲያቆን ይሄን ቆብ ማድረግ ግዴታ አለበት ወይ? እንነጋገራለን። ሁለተኛ የምስካየ ኅዙናን ቤተክርስቲያን ከስሩ ልናገር። እንግዲህ ትውልድ ይዳኝ፣ በውሸት የሚከብር እግዚአብሔር የለም። ምስካየ ኅዙናን በንጉሥ ኃይለ ሥላሴ ተብሎ የተቀመጠ ነገር አለ። ዛሬ ሉተራናውያን ናቸው የሰሩት ብሎ ሰው ማያነብ መስሎት የምስካየ ኅዙናን ቤተክርስቲያንን በኋላ እናሳያለን። እሱ ነው ማን እንደሰራው ማለት ነው። ሶስተኛ በእውነት ለመናገር ሚሊኒየም አዳራሽ በቅርብ ጊዜ እነዚሁ ሰዎች ነበሩ። በአንድም በሌላ መርሃ ግብሩን የከፈተው ፓስተር ጻድቁ አቤ ይባላል። ታዲያ ይሄን የመሰለ ጉባኤ ከፍታችሁ ጉባኤውን የከፈተው ጻድቁ ከሆነ በተውሶ ነው ፓስተር ጻድቁን ያመጣችኋቸው። ስለዚህ እዛ ጉባኤ ተገኝታችኋል። በአንድነት ነው የምትሰሩት። እውነታው ይሄ ነው። ከዛ በተረፈ ስለ ግሬክ ኮሚሽን የክራይ ውል 30 ሺህ ብር ተብሏል መሰል ነገሮችን እናጠራለን ማለት ነው። እንግዲህ ገድለ ተክለ ሃይማኖትን በዚህ ያክል ለመካድ የተሞከረበት ነገር ከዛ በኋላ የታረመበት ነገር ለራሴ ያስቀኛል ማለት ነው። ለምሳሌ መጽሐፍ ቅዱሳችን ላይ ገላትያ ምዕራፍ 6 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ ለዓለም ተሰቅያለሁ ይላል። ገድሉ በነገራችን ላይ እሳቸው እሱ እንደሚለው አይደለም። ባይደው ዲያቆን ጽጌ ስጦታው አቶ ጽጌ ስጦታው ምንለው አንደኛ መወገዝ እንግዲህ ለክብር ውግዘት ደርሷል አልደረሰም ራሱን የቻለ ጥያቄ ነው። በእውነት ለመናገር ማለት ነው። አንድም መረጃ አልተሰጠም በዚህ ጉዳይ ላይ። አራተኛ ፍሬም ለማስያዝ አንተ ራሱ አዋሳ ኖረሃል። እነ ፓስተር ጌቱ ከአማኑኤል ይወጣሉ። ከአማኑኤል ወጥተው አማኑኤል ብለው ቀጥታ ፕሮቴስታንት ነው የሆኑት። ናዝሬት አማኑኤሎች፣ አዲስ አበባም የተለያዩ ሁለተኛው ቤት ክብር፣ ታድሶ፣ መድኃኔዓለም የሚባሉ የታድሶ ህብረቶች አሉ። ቀጥታ ሄደው የተጣበቁት ከፕሮቴስታንቱ ጋር። አሁን አሳዩን ላይሰንስ ስንል አንዱም ላይሰንስ አያሳየንም። በነገራችን ላይ ከ7 ዓመት ከ6 ዓመት በፊት ሁላችንም ፈቃዳችንን የምናድሰው ከ7 ዓመት በፊት ሰላም ሚኒስቴር ነበር እያሳደስን ያለ። መጨረሻ ላይ አርብቶ አደሮች ተብሏል። ከዛ በኋላ ብዙዎቹ ካውንስሉ ጋር ገብቷል። ነገም ይህንን መረጃ በአደባባይ እናሳያለን። እርግጥ ካውንስሉ ጋር ካልተመዘገቡ ማለት ነው። በእውነትስ ለመናገር አሁን እነሱ ጀግና ከሆኑ እኔ ለምሳሌ ከአሴምብሊ ከወጣው በኋላ የኢትዮጵያ ፕሮቴስታንት ውስጥ ሆኜ ይሄው የእግዚአብሔር መንግስት እውነት የሚል ላይሰንስ አለን። እስቲ የሰላም ሚኒስቴር ላይሰንሳቸውን ያሳዩን፣ የታደሰ እቤቴ ነው ምናምን ነገር በሚል ማለት ነው። ለምን ይዋሻሉ? ጀግና ከሆኑ ኩራት ካላቸው ላጥ አድርገው ማሳየት ነው። ደግሜ እናገራለሁ። እቺ ቤተክርስቲያን ዶግማዋ ጽኑ ነው።
እንኳን እነዚህ ሰዎች ቤተክርስቲያኒትን የማያውቁ ቀርቶ ብፁዕ ቅዱስ አቡነ ማትያስ ቤተክርስቲያን ትታደስ ብለው መነሳት አይችሉም። አንዴ ተሰርታ ተቀምጣለች። ከዛ በተረፈ አባታችንም አሁን 10 ሚሊዮን ምናምን ብለው የሚዋሹት እነዚህ ሰዎች በአንድ ስብሰባ ላይ ሰዎች እንደፈቃዳቸው የውሸት መጽሐፍ እንደነዚህ አይነት ሰዎችም ያሳትማሉ። ስለዚህ መጽሐፍ ቅዱስ የሚታተሙ መጽሐፍቶች የግለሰብ መጽሐፍቶቻችን በአንድ ቦታ መታተም አለበት በሊቃውንት ጉባኤ አሉ እንጂ ሌላ ነገር አላሉም። በነገራችን ላይ እኛ ገድላት ላይ ያለን ጽኑ አቋም በግልጽ የምናገረው የሐዋርያት ስራ ነው። ቀጥሎ ደግሞ ገድላቶቻችን በእምነት የጸኑና የቀበቀቡ የአባቶቻችንን መርህ የምንከተልበት ነው። ስለዚህ እንግዲህ የፕራክቲካሊ የምነግርህ እኔ በደንብ አጥንቻለሁ፣ ከተሐድሶች ጋር በደንብ አውቃቸዋለሁ። ከዛ በተረፈ ግን አሁን 30 ሺህ ብር ግሬክ ኮሚሽን እየከፈልን አብዝቶብን 60 ሺህ ብር ተብሏል። ቁማር ነው። 1600 ብር ነበር የሚከፍሉት። በመረጃ በኋላ አሳያለሁ። ከነቤታቸው ጭምር ነው የማሳየው በኋላ ማለት ነው። አዳራሹ ጭምር የተከራዩት ጭምር። አሁን ቤዛ ሄደዋል። አሁን ደግሞ ሌላ ነገር እየተዘጋጀላቸው ነው። ስለዚህ ማንን ነው የሚያታልሉት ነው? ማንን ነው የሚያታልሉት? ስለዚህ በተነሳው ነገር ላይ ምስካየ ኅዙናን እንግዲህ ቀዳማዊ ኃይለ ሥላሴ ሉተራናውያን ናቸው ብለው ደፍረዋል እነዚህ ሰዎች ማለት ነው። እሺ እየጨረስኩ ነው። ስለዚህ እውነታው ግልጽ ነገር ነው። ምናልባት ከደቂቃ በኋላም በኔ ቤት ገብቼ እሰራበታለሁ። በስተመጨረሻ ጽጌ ስጦታው የዛሬ 3 ዓመት 4 ዓመት ከኔ ጋር እርዳታ ሚስቱ ታማ ተሰብስቦለታል። እርግጥ አንድ መሰረታዊ ነገር ልናገር። ጽጌ ስጦታው የተሰበሰበለት ገንዘብ በኔ ዩቲዩብ ላይ አለ። እሱ በእውነት ሁሉም በፕሮቴስታንት አዳራሽ ሄደው ካልተዘፈቁ ካልተጠመቁ እኔ እቀጣለሁ። ስለዚህ ጽጌ ስጦታው ራሱ እሱም ሆነ ባለቤቱ HIV ብሎ እሱ ስላነሳ እኔ ልክፈልና ሁለቱም ባለቤቱንና እርሱን ወስጄ እኔ ከፍዬ ላስመርምራቸው። ምክንያቱም ዛሬም የሕክምና ልመና ላይ ያለው እኔ ለምን ያሳከምኩት ሚስቱን ይሄው መረጃ አለ። በኋላ አሳያለሁ በዩቲዩብ ላይ ማለት ነው። ስለዚህ በውሸት የሚከበር እግዚአብሔር አለ ወይ? በቃ ፕሮቴስታንት ውስጥ ግቡና እዛ ጋር ኑሩ። መሀል ሰፋሪ መሆን አይጠቅምም። ልክ እንደ ሌሎቹ ደግሞ ተማሩ። የመጡት ቀጥታ ለምሳሌ መጥተው እነ በጋሻው ሄደው ፕሮቴስታንት ጃፒ ጋር ገብተዋል። ሌሎቹም እንደነሱ ግቡ። መሀል ሰፋሪ ሆናችሁ ህዝቡን አታደናግሩ። ከዛ በተረፈ ግን እኔም ማምነው እናንተ ሃይማኖት ከሆናችሁ ተሐድሶ የሚባል ሃይማኖት ካላችሁ ጀግና ኮንክ የሰላም ሚኒስቴር ላይሰንስን አሳየኝ። የታደሰ የሰላም ሚኒስቴር ላይሰንስን አሳየኝ። ወፍ የለም ያለው ቅድም ስናገር ነበረ። ለአንዳንድ ጉዳይ ሰፈር እንዳንበጣበት ከካውንስሉ ፍቃድ እንወስዳለን። ወስዳሉለ ውለታውንም ደግሞ አትርሱ። ስለዚህ ቴዲዬ ከልብ ነው ማከብረ፣ ከልብ ነው ማመሰግነ። በውሸት የሚከብር እግዚአብሔር የለም። ጽጌ ዲያቆን ነበረ። እንግዲህ እሱ በጻፉ ላይ የጻፈው ይህን ቆብ ዲያቆን ያደርጋል ወይ? አሁን ሌላው ምስካየ ኅዙናን ሌላ ትምህርት አንሄድ። ዲያቆን ነኝ ብሏል ራሱ። ዲያቆን የተለያየ ቆብ ነው በነገራችን ላይ የሚያደርገው ማለት ነው። በዲያቆን የሆነ ሰው እንዲህ አይነት ቆብ ይሄ ማደናገሪያ ነው። በነገራችን ላይ ማደናገሪያ ነው። መሪጌታም አይደለም። ራሱ መሪጌታ አላለም። ቴዲዬ ከልብ ነው የማመሰግነ። እውነትን እውነት በሉ። ትውልድ ንቃ። ከደቂቃ በኋላ እንገናኛለን። ቴንኪዩ ቴዲዬ። ቴንኪዩ ከልብ አመሰግናለሁ ቢኒ። 4 ደቂቃ ቃል በገባሁት መሰረት ለኢዮብ እሰጥሃለሁ። ኢዮብ አለ ለው እንዳታስበልጥ። እሺ ዜና ያክብርልኝ። አንድ ውሸት በማጋለጥ ልጀምር። ቅድም ምን ተብሎ ነበረ? ገንዘብ ይሰጡናል፣ ቢሮ ሰጥተውናል፣ በአገልግሎት አንሳተፍም ብለው ነበረ። ፍጹም ውሸት ነው። ይሄው ተመልከቱ። እዚህ ጋር የእንጦጦ መካነ ኢየሱስ ቤተክርስቲያን ቅድም ገብቶ የወጣው ጌታቸው የተባለው ሰው እያስተማረ ተመልከቱ። የእንጦጦ መካነ ኢየሱስ የእሁድ የአምልኮ ፕሮግራም ይላል። ይበቃናል። ወደ ሐሳቡ ልመለስ። ውሸት ጥሩ አይደለም። ወደ ሐሳቡ ስመለስ ከመጨረሻው ልጀምርና ዮሐድ የመጽሐፍ ቅዱስ ቅኖናችሁን ከየት አመጣችሁ? ስንት ነው ቅኖናችሁ ብሎ ጠይቆ ነበር። አልተነካም። ፕሮቴስታንታዊ ስለሆነ ቅኖናቸው እሱን ሊናገሩ አይችሉም። ምክንያቱም ከፕሮቴስታንት ጋር አንድ አይደለንም ብለው ሲናገሩ ስለነበረ ከዛን ወደ የትኛው ዘመን እንመለስ የሚል ጥያቄ ጠይቄ ነበረ። አልተመለሰልኝም። ምንድነው የተነሳው? በጉባኤን ማንስቼ ነበር። ጉባኤ ከተቀበላችሁ
ያነሳሁት ምን ነበረ? ለኃጢአት ስርየት ይላል። ለምሳሌ ቤተክርስቲያናችን የምትቀበለው ጉባኤ ማለት ነው። እና ለኃጢአት ስርየት ብላችሁ ታምናላችሁ ወይ ስል እዚህ ጋር 3 ነገር እናያለን። ጌታቸው የለም ቅዳውን ያልነው ማለት ነው አያምንም ጥምቀት ለድህነት ብሎ፣ አቶ ጽጌ ደግሞ ጥምቀት ለኃጢአት ስርየት ብለው ተናግረው ነበር ቅድም። ቀጥሎ ያለው ድምፀ ተዋህዶ ምናምን የሚባለው ደግሞ አይ እሱ ወይ ብርሃን ከሁለት አንዱ ይቅርታ ጥምቀት ለድህነት የሚለውን አላገኘውም ብሎ ነበረ። እዚሁ ጋር 3 አፋየን ማለት ነው። ከምን የመነጨ ነው ከተባለ ዶክትሪናችን እየተሰራ ነው ብለው ነበረ አቶ ጽጌ። ከዛ አንጻር እንደሆነ እንረዳለን። የሌለ ዶክትሪን ላይ ቆሞ ውሸት ላይ ሐሰት ላይ ቆሞ ማደስ አይቻልም ማለት ነው። ወደ ቤዛ የሚለው ሐሳብ ጋር ሲመጣ የሙሴ ቤዛነት እኮ አይወዳደርም አሉ። ታዲያ ማን ነው የማርያም ቤዛነት ይወዳደራል ያለው ማን ነው? የሙሴን ቤዛነት ከክርስቶስ ካላወዳደሩ እኛም የማርያምን ቤዛነት አናወዳደርም። የሔዋን ምትክ ነሽ ስንል ነው ቤዛዊት ዓለም ምንላት እንጂ ኢየሱስን ትተኪያለሽ አንልም። ይኸው አንልም ብለናልን። እንግዲህ ከዚህ በኋላ ትላላችሁ ብሎ የሚባል ከሆነ ማለታችን ይፈልጉታል ማለት ነው። የፍሬምናጦስን እምነት ያምናሉ ወይ የሚል ጥያቄ ተጠይቆ ነበር። አያምኑ። ምክንያቱም ፍሬምናጦስን የሾመው አትናቴዎስ ገዳማዊ ሕይወትን የሚያበረታታ የሚያስተምር አባት ነው። አባ እንጦንስንም ገድል የጻፈው እሱ ነው። እሳቸው ምን አሉን? ገድል እኮ በመጽሐፍ ቅዱስም አለ አሉ። ቤተክርስቲያናችን ታዲያ እሱን እኮ ነው ያደረገችው። ታዲያ ወዴት ነው የሄዱት? ሌላኛው ዶክትሪን እየተሰራ ነው ያሉት ላይ ማነሳው ነገር ሁላችሁም እንድታውቁት ዶክትሪን ሳይኖራቸው ነው እስከዛሬ ሲቃወሙ የነበሩት ማለት ነው። ቤተክርስቲያን የሚቃወሙት ምንም አይነት ትምህርትና ዶክትሪን ሳይኖራቸው መሆኑን ልብ ልንል ይገባል። ከዛ ምን አሉ? እዛው ያሉ ጠብቁን የምንላቸው አሉ። ተመልከቱ፣ እዛው አሉ፣ ይቀድሳሉ፣ መሪጌቶች ናቸው። እሳቸው እንዳሉ ቄሶች፣ ዲያቆናቶች ናቸው። አንዴ ቃለ እሺ ቴንክ። ስለዚህ ቤተክርስቲያን ውስጥ ሆነው ግን ደግሞ እዛው ሆኖ የተባሉ አሉ። ለሆድ አደር ይባላል ይሄ። እንግዲህ እንደዛ ካሉና እዛው ሆኖ ካሏቸው እናንተም ለሆዳቸው እደሩ እያላችኋቸው ነው ማለት። ምክንያቱም እምነታቸውን ደብቀው ለሆዳቸው ስለተቀመጡ ለእምነት መጨከን ያልቻሉ ሆዳደሮች እንዳሉ እየነገሩን ነው። ስለመሰሉት ቢያወሩ ብዙም ላይገርምን ይችላል። አልወጣም ጫማ ጠርጋለሁ እዛው ሆኜ ብለው ነበረ። ታዲያ ጫማ ለምን አልጠረጉም? ዶክትሪን ከሚያዘጋጁ በየፓስተሩ ጋር ከሚገኙ ለምን እንደዛ አላደረጉም ነው። እንግዲህ ደቂቃ ስለሌለ ይበቃናል። አመሰግናለሁ ቴዲ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ኢዮብ መሪጌታ እርስዎ ኖት አሁን ያሉት የመጨረሻው ተናጋሪ በተነሱ ጉዳዮች ላይ ቀደም ሲል ቃል በገባሁት መሰረት 5 ደቂቃ ሰጥቼዎታለሁ። አለኝ የሚሉትን ነገር በተነሳቦት ነገር ላይ ማጠቃለያም ምላሽም ካለ በ5 ደቂቃ ውስጥ። እሺ፣ አመሰግናለሁ። ጊዜ አጥሮ ሰዓትህ በቃ በተባልን ቁጥር ስናቆም መልስ የሌለን መልሳተን ተሸማቀኝ ያስቀረነው ለማስመሰል እየሞከሩ ነው። እንደዚህ ግን ህሊናችሁ እንደዛ ባይዳፈር ባይሄድ ጥሩ ነው። አትናቴዎስ መነኩሴ አይደለም። ሲጀመር አትናቴዎስ መነኩሴ አይደለም። አትናቴዎስ የቤተ ክርስቲያን አባት ነው። በምንኩስናም አይደለም። ከሐዋርያት እንደመጣው እንዲሁ በጥቁር ራስ ነው አገልግሎቱን የሚያገለግል የነበረው። አባ እንጦንስ ከ80 ዓመት በኋላ በረሃ ከወደቁ ከ80 ዓመት በኋላ ነው ሚካኤል መጥቶ አመነኮሳቸው የተባለው እና ሚካኤል አባ ሚካኤል ይባላል በድጓ። የሚገርማችሁ ነገር የመላእክት አመንኳሽነትን ፈጽሞ ስህተት እንደሆነም ደግሞ በዚህ አጋጣሚ እንድታውቁ ትፈልጋለሁ። መላእክት አያመነኩሱም፣ ስርዓቱም አይፈቅድላቸውም። ምንኩስና ራሱ ስህተት ነው በክርስቶስ ቤዛነት እንጂ በምንኩስና ጽድቅ ስለሌለ። ስለዚህ ይህንንም በዚህ አጋጣሚ ይወቁት። ፍሬምናጦስም መነኩሴ አይደለም። ወንጌል ተቀብሎ ተሹሞ ጳጳስ ሆኖ የመጣባት እንጂ ፍሬምናጦስ መነኩሴ አይደለም። 9 መነኮሳት ናቸው ምንኩስና ይዘውብን የመጡ። ይህንን እወቁልኝ። ጥምቀት አያድንም፣ አዎ አያድንም። ቅድም እኮ ነግሬያለሁ። 2 ቤዛ የለም፣ 3 ቤዛ የለም። የመቃብር ቤዛ፣ የጥምቀት ቤዛ፣ የክርስቶስ ደም ቤዛ የሚባል ነገር የተደራረበ ቤዛ የለም። ድንግል ማርያም ቤዛዊተ ኩሉ አትባልም። ቤዛው አንድ ደሙ ብቻ ነው ብያለሁኝ። ስለዚህ ስለ ጥምቀት እንትና እንደዚህ ለማለትና ምስቅልቅል ለማድረግም ባይሄድ ጥሩ ነው። የማርያም ቤዛነት በዚህ አጋጣሚ የምለው እንደ ክርስቶስ ሌሎች ቤዛ ተብለዋል። የድንግል ማርያምን እስኛ መቻ እንዴ? ድንግል ማርያምን ቤዛዊተ ኩሉ ዓለም ነው ያለው። የሙሴ ቤዛነት የአንድ ወቅት የእስራኤል ታሪክ ነው። ድንግል ማርያምን ቤዛዊተ ኩሉ ዓለም እንዳልካት አትገነዘብልኝም ወንድም አለ።
ክርስቶስን ቤዛ ሁሉ ዓለም እንዳልኸው እኮ ነው። ድንግል ማርያምንም ቤዛዊተ ሁሉ ዓለም አንድ ሳይቀር ያለን ቤዛ የሆነችው ይሄ ስህተት ነው፣ ትክክል አይደለም። መጽሐፍ ቅዱሳዊ መልእክት የለውም፣ ኑፋቄ ነው እኮ ነው ያልኩትኝ እኔ። ከዚያ ቀጥሎ ሆዳደር የሚል ቃል ተነግሯል። ይሄም ጸያፍ አነጋገር ነው። ሆዳደር ባይባል ጥሩ ነው ሲጀመር። ለምሳሌ እዚያው ከቤተ ክርስቲያኒቱ ውስጥ እዚያው ቆዩን ያልናቸውን ሆዳደር እንደሆኑና ለሆዳቸው አድረው ለሆዳቸው ተገዝተው እዚያ እንደተቀመጡ አይደለም፣ እንደሱ አይደለም። እንደዛ በልህ አትረደው። አሁንም በቅንነት መንፈስ የምነግርህ እውነት የገባው ሰው እንደ ዮሴፍ እንደ ኒቆዲሞስ እንደነ ገማልያል የጌታ ደቀ መዝሙር ሆኖ በአይሁድ ሸንጎ የሚቀመጡ አሉ። ካለቆቹ ብዙዎቹ አመኑ የተባለላቸው እኮ አሉ። ከዚያ ውስጥ እንደዚህ እንድትረዳኝ ነው የምፈልገው እኔ እንጂ ሆዳደር እነ ኒቆዲሞስ ሆዳደር ናቸው እንዴ? እነ ዮሴፍ ሆዳደር ናቸው እንዴ? በስውር የጌታ ደቀ መዝሙር የተባሉ እነ ገማልያል የመሰሉ ሐዋርያት እንዳይገረፉ ሲሞግቱ የነበሩ ግን የአይሁድ ሸንጎ አባል የነበሩ የሕግ መምህራን የነበሩ እነዚህ ሆዳደር አይደሉ። ስለዚህ እንደነዚህ አባቶች እኛም አጥንተን ከዚያው ሁኑልን፣ እውነት ገብቷቸዋል፣ ከእውነት አትናወጡ፣ ግን ውጡ እስካላላችሁ ድረስ እዚያው ሁኑልን ብለን ያስቀመጥናቸው ናቸው እና እንደዚህ አይነት ባይሆን ጥሩ ነው። ይህንን በዚህ ልጨርስና ዲያቆን ጽጌ ነው፣ ምንም ሙያ የለውም፣ ዲያቆን ነው፣ ዲቁናውም ዝም ብሎ ነው ብሏል በሌላ መድረክ ላይ። ይሄ ነገር ይታይልኝ። ዲፕሎማ ነው ከቅዱስ ጳውሎስ መንፈሳዊ ኮሌጅ የተቀበልኩት ነው የሚለው። ተውበ ዝንቱ ዲፕሎማ ለመሪጌታ ጽጌ ስጦታው ነው የሚለው። ለመሪጌታ ጽጌ ስጦታው ይሄ መቼም በጉቦ አትሉኝም። ለመርጌታ ጽጌ ስጦታው ተውበ ዝንቱ ዲፕሎማ ለመርጌታ ጽጌ ስጦታው ምድረ ፈጸመ ተምህሮ ሁሉ ትምህርተ መንፈሳዊ ትምህርቶችን ሁሉ አጠናቆ ለ4 ዓመት ይሄ ዲፕሎማ ተሰጥቶታል ነው የሚለው። ሌላው ወደ ቅዱስ ጳውሎስ ከመምጣቴ በፊት ገጠር ትምህርት ቤት የቆሎ ትምህርት ቤት እያለው ይሄ ይታይልኝ። ምናልባት ስክሪኑ እንግዲህ በትክክል ያሳይ አላውቅም። ምናልባት ይሄ ነገር ግንቦት 27 ቀን 78 ዓመተ ምህረት የመዝገብ ቅዳሴ መምህር የሆኑ መምህር ጽጌ ድንግል ጽጌ ስጦታው የተባሉ የዜማውን ልክ አመሉን ተቃራኒውን ለይተው ጠንቅቀው ስላወቁ ብዙ የወልዱ ሙያውን ምግባሩን አይተው አንዱን ይወዱ እንዲሉ በረከተ ሙሴ በኢያሱ፣ በረከተ ኤልያስ በኤልሳ፣ በረከተ እግዚእነ ኢየሱስ ክርስቶስ በሐዋርያት በሰባርዲት፣ በረከተ ጴጥሮስ በቀሌምንጦስ፣ በረከተ ቅዱስ ጳውሎስ በጢሞቴዎስ፣ በረከተ እንጦርስ በመቃርስ፣ በረከተ አቡነ አረጋዊ በአቡነ ተክለ ሃይማኖት፣ በረከተ አቡነ ተክለ ሃይማኖት በመድኃኒነ እግዚእ፣ በረከተ አቡነ መድኃኒነ እግዚእ በአቡነ ሳሙኤል፣ በረከተ አቡነ ሳሙኤል በበኪሞስ እንዳሳደረ እግዚአብሔር ሀብተ መምህራን በረከተ መምህራን ያሳድርቦ ብዬ መርቄ እንዲያስተምሩ ፈቅጀላቸዋለሁ ይላል። ማህተም መምህር ገብረ ኢየሱስ የገዳሙ አስተዳዳሪ። እንደገና ደግሞ ሌላው ማህተም ደግሞ መምህር ገብረ ማርያም የደብረ አባይ የቅዳሴ መምህር እና አንዴ ቃሉት እሺ ቀጥላለሁ። ሌላው ከዚህ ቀጥሎ ያለው አሰብ የቅዳሴ መምህር ሁኜ ያገለገልኩበት ደብዳቤ አሰብ ከአዲስ አበባ እንደመጣው ብዙ አልቆየውም። ወደ አሰብ ሂጄ ይሄ ትንሽ ምንድነው ይሄ ታይፕ የኮምፒውተር አይደለም፣ ትንሽ ያስቸግራል። የታይፕ ነው። ለሚመለከተው ሁሉ መርጌታ ጽጌ ስጦታው በአሰብ ራስ ገዝ ሀገረ ስብከት በሚገኘው በአሰብ ሐመረ ኖህ ቅዱስ ሚካኤል ገዳም መምህርነት ተመድበው ቀሳውስቱንና ዲያቆናቱን ቅዳሴ ሲያስተምሩ የቆዩ መሆናቸውን የሚያስረዳ ይሄንን የምስክር ወረቀት ሰጠናቸዋል ተብዬ ያገለገልኩበትን የምስክር ወረቀት አሰብ ተፈናቅለን ስንመጣ ይሄ ደብዳቤ ተሰጥቶኝ ነው የመጣሁት። ሻቢያ ከዚያ ሲቆጣጠር ሌላም አዲስ አበባ በየደብሩ ያገለገልኩበት ይሄ ሁሉ ጎፋ ገብርኤል ካቴድራል ስብከተ ወንጌል ኃላፊ ሁኜ የተመደብኩበት ይሄው መርጌታ ጽጌ ስጦታው እና ተው እንጂ ወንድም አለም ትናንትና ኦርቶዶክስ ገብተህ ቤተክርስቲያኒቱን እንዲህ አትበል። አሁን ይሄንን ከየት አመጣሁት? መጽሐፍን አሳየን። ቆይ መጽሐፍ የምን ያንተም መጽሐፍ ዲያቆን የሚለውን
የዛሬ 40 ዓመት ሀሳቡ በጣም የተፈነከትከውን አሳየን። ቆይ አንዴ መርጌታ ጨርሱ። መጽሐፍን አልኩት እንደ መጽሐፍ አንድ ጊዜ ቆይ፣ በሰላም እየሄድን ነው። ቤቱን ልምራው። መርጌታ ጨረሱ ሀሳቦትን? ጨርሻለሁ። እሺ እኔ ሰዓት አልተሰጠኸኝም። 5 ደቂቃ አይ ቲንክ 8 ደቂቃ ምናምን አለኝ ብዬ አስባለሁ። እሺ 5 ደቂቃ ነው ያለ። 5 ደቂቃ ሀብትሽ። እሺ በዚህ አጋጣሚ ቴዲ አንድ ከኔ ከሰጠኝ 5 ደቂቃ አንዱን ደቂቃ መመርጌታቸው ለመግባት ስለፈለገ ለመመርጌታቸው አንዱን ደቂቃ አስገባቸውና አይ ማንንም አላስገባም። በቃ ሰዎች በሰዓት መገኘት ነበረባቸው። ሰዓት የለኝም እኔ። 5 ደቂቃ አለ። እሺ ቴዲ እኔ ሐሳቡን ልጠቅልል። እኔ እንግዲህ የምናወራው እዚህ ጋር ብዙ ሰው በሚመለከተን ሚዲያ ነው። ቴዲ በደንብ ሰማኝ። ብዙ ሰው በሚመለከተን ሚዲያ ነው። ህዝብ በሚያይ ሚዲያ ነው። ኦልሞስት 4700 አካባቢ ሰው ባለበት ሁኔታ ነው እያወራን ያለው። እቺን ብቻ ነው የምናገረው። እኔ ይሄ የማሳይህ መረጃ ለአንተ ምልክልህ መረጃ እስከዛሬ የመጣንበትን እንደ ቤተክርስቲያን ተቆርቋሪ የታየንበትን ወንድማችን ቢኒያም ማለት ነው እያሳየህ ከሆነ ለኔ ቪዲዮ አይታየኝም። ለምን እንደሆነ አላውቅም። አይ ቪዲዮ አይደለም፣ ቪዲዮ አልከፈትኩም። ለአንተ ልክልሃለሁ፣ ኢንቦክስ ላይ ልክልሃለሁ። ለአንተ ችግር የለም። የእስከዛሬውን እንግዲህ እኛ ቢሮ ያለን ሰዎች ነን። ቢሮ ላይ አስቀምጠን ነው ዶክመንት የምንወጣው እንጂ እንደ በኪሳችን በቦርሳ ይዘን ፋይልና ዶክመንት ይዘን ልንወጣ አንችልም። ቢሮ ፋይል ላይ የተያያዘ ነገር ነው። እኔ ግን ለአንተ ልክልሃለሁ። ይሄንን ሳሳይ ግን ወንድማችን ቢኒያም እስከዛሬ የመጣበትን እስከዛሬ ሲያስረዳ የነበረበትን ዛሬም ቤተክርስቲያኒቱን በሐሰትና ተገቢ ባልሆነ መረጃ እወክላለሁ ብሎ የሚልበትን ነገም በቤተክርስቲያኒቱ ስም ሊነግድ የሚችልበትን ነገር አሳያለሁ። አንደኛ ሰነዳችን ፍቃዳችን ከሰላም ሚኒስቴር እንደሆነ አንደኛ ይሄንን ነገር እንግዲህ ቴዲዬ በእኛ መካከል እግዚአብሔር ስላለ እኔ ላንተ ልክልሃለሁ። ነገ ጠዋት ቢሮ ገብቼ ልክልሃለሁ። አንደኛ። ሁለተኛ 1600 ብር ነው ለግሬክ ኮሚሽን። እኔ ሰው ለአቅመ አዳም የደረሰ ሰው አስተውላለሁ ብሎ የሚያስብ ሰው ባስ ሲልም ታሪካዊቷን ቤተክርስቲያን ብሔራዊቷን ቤተክርስቲያን እድሜ ጠገብ አስተዋጽኦ ያላትን ቤተክርስቲያን አነሰም በዛ ከ40 ሚሊዮን በላይ ህዝብ የሚከተላትን ቤተክርስቲያን እወክላለሁ ብሎ የሚል ሰው እንደዚህ ባለ ግልጽም ሆነ አምሶሪ ይህንን ነገር ለመናገር ውሸት ሲናገር ያሳፍረኛል። እኔ ለግሬክ ኮሚሽን ከ37000 ብር በላይ ስንከፍልበት የነበረውን ኦልሞስት ለ2 ዓመት ስንከፍልበት የነበረውን ደረሰኝ አሳይዛለሁ፣ አታች አደርግልሃለሁ፣ እልክልሃለሁ። ይሄንን ለታሪክም ለሚሰሙንም ሰዎች ለቤተ ክርስቲያኒቱም ክብርና ልዕልና ስትል እንድታሳይ እኔ አደራ እልሃለሁ በሚመለከተን ሰዎች ፊት። ምክንያቱም ይሄ ሰው ነገ ቤተ ክርስቲያኒቱን ወክዬ እንደዚህ አድርግ። እኔ ቲክቶክ ላይ የሃይማኖት ነክ ጉዳዮች እንደዚህ ነገሮችን ፖስት ስለማላደርግ አንተው ላይ ፖስት አድርገውና ሜንሽን አድርገው እኔ አሳያለሁ። ምንም ችግር የለም፣ አሳያለሁ። በመጨረሻ እንግዲህ ያሳፍራል፣ በጣም ያሳፍራል። ብዙ ነገር ልናገር አልችልም። እንደ አንድ ክርስቲያን ሳስብ ይሄንን ነገር ስናገር ያሳፍረኛል። በመጨረሻ ግን ተሐድሷችን የደረሰበትን ደረጃ አሳይቼ ልጨርስ። አንድ አባባል አለ፣ በነገራችን ላይ አንድ አባባል አለ። ኦልሬዲ ያለቀ ዶክመንት አሁን ለሚሰሙን ሰዎችም እንደ መልካም ዜናም እንደ መርዶም እንዲሰሙት የምፈልገው ቤተክርስቲያን ተሐድሶ ማድረግ አለባት ብለን ባሰብናቸው በአራት ዋና ዋና ጉዳዮች ላይ የአስተምሮ ተሐድሶ ማድረግ አለባት። የሥርዓት፣ የባህል፣ የወግ፣ የቋንቋ ተሐድሶ ማድረግ አለባት። የአምልኮተ እግዚአብሔር ተሐድሶ ማድረግ አለባት። የአስተዳደር ተሐድሶ ማድረግ አለባት ብለን ያዘጋጀነውን በቤተክርስቲያኒቱ ምሁራን፣ በቤተክርስቲያኒቱ ታዋቂ ሂስቶሪያንስ የቤተክርስቲያኒቱ ጉዳይ ይመለከታቸዋል ተብሎ በሚታሰቡ ሰዎች የተዘጋጀውን ዶክመንት አጠናቀን ጨርሰን ለቅዱስ ሲኖዶስ ለማስረከብ ዝግጅታችንን ጨርሰናል። ይሄ ዝም ብሎ ሰፈር ውስጥ የምናወራው ሰዎች ይሄን ቃል ተጠቀም በጣም አዝናለሁ። ቤተክርስቲያኒቷን እንደ ስትራቴጂክ አጋር በመጠቀም ሊያሳኩ የሚፈልጓቸውን ፖለቲካል ኢንተረስቶቻቸውን ለማሳካት በቤተክርስቲያኒቱ ጥላ ላይ ተንጠልጥለው የሚሄዱ ሰዎችን መልስ ለመመለስ ሳይሆን የቤተክርስቲያኒቱ እጣ ፈንታ ስለሚያሳስበን ይሄንን የተደራጀ ዶክመንት ለቅዱስ ሲኖዶስ ለማቅረብ ዝግጅታችንን ጨርሰናል። በዚህ ዶክመንት ጉዳይ ላይ ጊዜ ካገኘን አንዴ ቃል ጥያቄዎች አለ ጨርሻለሁ። ጥያቄ አለኝ ብሎ የሚያስብ ሰው፣ ሐሳብ አለኝ ብሎ የሚያስብ ሰው ይሄንን አድል አንተም ታመቻችልናለህ ብዬ አስባለሁ። በዚህ ጉዳይ ላይ ከበቂ ማስረጃና ማብራሪያ ጋር እንድናስረዳ እድል እንድሰጠን በእግዚአብሔር ስም እጠይቅሃለሁ።
በጣም አመሰግናለሁ ስለሰጠህ እድል በጣም ታንኪው። ያልኩን ማስረጃዎች አታችመንት አደርግልሃለሁ። 1600 ብር የተባለውን ማስረጃ ከ38000 ብር በላይ ለ3 ዓመት እየከፈልን የቆየንበትን ከሰላም ሚኒስቴር ያወጣነውን አጠቃላይ ፍቃድ አሁንም በዚህ ዓመት ላስት ይር እንኳን ያደስንበትን ፍቃድና ላይሰንስ ይሄንን ማሳየው የሞራል ልዕልና ያላቸው የቤተክርስቲያኒቱ ልጆች ስላሉ እዚህ ጋር ያሉ ሰዎች አይደለም። የሞራል ልዕልና ያላቸው የቤተክርስቲያኒቱ አባቶች ስላሉ ስለምናከብር ታሪኳን፣ እድሜዋን፣ አስተዋጽኦን ስለምናከብር ሪሊ በዚህ ጉዳይ የቤተክርስቲያኒቷን ስም በማይገባው መንገድ ማንሳት ስለማንፈልግ ተገቢውን ክብር በጠበቀ መንገድ ለአንተ ኦፈር አደርጋለሁ። ቀጣዩን እድልና ጊዜ ግን እንድታመቻችልን አደራ እልሃለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወንድማችን ቴዲ ቅድም ወንድማችን ብንያም ወደ ስንት ሺህ ቢሊዮን ይሁን ብር ተሰብስቦለት ሚስቱና እሱ ታክሟል ብለዋል። ይሄንን ከባካካውቱ በእኔ ስም የተሰበሰበ ብር ካለና ወደ እኔ የመጣ ካለ ይሄን ብር ስለምመልስለት እባክህን ይሄንን በእኔ ስም የተሰበሰበ ቴዲዬ ከደቂቃ በኋላ 95 ዓመተ ምህረት ጀምረው ነው እዛ የነበሩትና 1000 ውሉን ከመሰረቱ ውሉን ይላክልህ። በውሸት እግዚአብሔር አይከብርም። እሺ በያቺ ቆርቆሮ ቤትን በ1600 ብር ካልተከራዩ ከውሉ የውሉ መሰረትን ጭምር እንዲልክልህ አደራ በለው እየሰማኝ ስለሆነ። ከዛ በተረፈ የየትኛው ታድሶ ላይሰንስ ነው የሚያሳየን? የተለያዩ ናቸው ታድሶውያን። አማኑኤል አሉ፣ መድኃኒዓለም አሉ። የትኛው ታድሶ ነው? ከደቂቃ በኋላ ነው ላመስግናችሁ። የመጀመሪያው ነገር እኔን ታናሻችሁን እኔ ባለም ያለውትን ሰው አምናችሁብኝ መድረክ ክፈትልን ብላችሁ ስለመጣችሁ ከልብ አመሰግናለሁ። ተው ስላችሁ ስለሰማችሁኝ፣ ስለትህትናችሁ ብዙ ነገር ከእናንተ ተመሪያለሁ። እግዚአብሔር ያክብርልኝ። በተቻለ መጠን የሁላችሁም ድምፅ እንዲሰማ መድረክ ከፍቻለሁ። እግዚአብሔር ከክፉ ይጠብቃችሁ። የቴዲ ሐዋሳ ቤተሰቦች ከልብ እናመሰግናችኋለን። ሁላችሁንም በክብር ላሰናብታችሁ። በሌላ ጊዜ እስክንገናኝ ድረስ ጤና ይስጥልኝ። እግዚአብሔር ይስጥልን ቴዲ። ታንኪ በጣም ሁላችሁንም እናመሰግናለሁ። በመሪነት ስለደስከኝ እሺ፣ እንዴት ናችሁ? ክብራትና ክብራን ሁሉ ሰላም ነው ወይ? ሁሉ ሰላም ነው ወይ? በነገራችን ላይ እንደዚህ እሳት እንዲህ ያለ እሳት በጣም ከባድ ውይይት በጣም ጥበበኛ ካልሆናችሁ ኢምፖሲብል። ቴዲ ሐዋሳ ብቻ ኢትዮጵያ ምድር ላይ ከማንኪያ ነገድ የተወለደ ቴዲ ሐዋሳ ብቻ ነው እንደዚህ አይነት ነገር ላይ ያስተናግድልን የሚችለው። ክብራትና ክብራን ኢትዮጵያ ምድር ላይ አይተም ሰምተውም የማታውቀው አወያይ ነኝ። ይሰማል። ተዋጠልህ አልተዋጠልህ ከልብ አመሰግናለሁ። ለቴዲ ሐዋሳ ቤተሰቦች በሙሉ እጅግ 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 ጥንቃቄ የሚፈልግ ስለ ትህትናቸው ከልብ አመሰግናለሁ። ከልብ ነው ማመሰግነው። ለእናንተም ጥያቄዎች ከልብ አመሰግናለሁ። ከልብ ነው ማመሰግነው። የማንኪያ ነገዶች እዚህ ውስጥ አሉ 4400 ሰዎች በቁጥር። የኔ ብሔር ማንኪያ ነው። ከማንኪያ ብሔር ነው የወጣሁት። 1500 ነን በቁጥር ያለ ነው። ዳለመታደል ነው በቁጥር ትንሽ ስለሆነን ብዙም እንደምታዩት በታፕታፑም በግርግሩም ላይ የለንም። የሆነው ነው። ሁላችሁንም ከልብ ነው ማመሰግነው። ሁላችሁንም ከልብ ነው ማመሰግነው። የምታነሱልኝ ጥያቄ ካለ ለእናንተ 2 ደቂቃ ቆያለሁ። ይህንን ሙሉን ውይይት ቴዲ ሐዋሳ የቴሌግራም ቻናል ላይ ትገባላችሁ። ሳልቆርጥ ሳልቀንስ ፖስት አደረግላችኋለሁ። እንደየመሰላችሁ ትወስዳላችሁ። ቤተሰብ ያልሆነ ምን ያህሎቻችሁ ናችሁ ቴዲ ሐዋሳ ውስጥ ያላችሁ? ቴዲ ሐዋሳ የቴሌግራም ቻናል ላይ ያላችሁ እስኪ አንዳንድ ቁጥር ጻፉልኝ። አማን ኦኬ። ኢየሱስ ብቻ እስኪ ቴዲ ሐዋሳ ገብርኤል ኦኬ። ፐርፕል ዘጋለው ፒስ 960 ኦኬ። አሸናፊ አንዳንድ ቁጥር ጻፉልኝ ያላችሁ ሰዎች የቴዲ ሐዋሳ የቴሌግራም ቤተሰብ የሆናችሁ። ቢኒ ኦኬ። ታምራት ከዚህ በኋላ በማደርጋቸው ውይይቶች ከቴሌግራም ላይ እያዩዋችሁ እዚህ ሪኩዌስት ስትልኩ ነው ማመጣው ለእናንተ ፌር ለመሆን። እሺ ሂዊ ቴንኪ ሂዊና ሂዊ ብዙዎቻችሁ አላችሁ። ያልሆናችሁ በጣም ብዙዎቻችሁ አላችሁ። አንዳንዶች የማንኪያ ብሔር ተወላጆች የማንኪያ ምልክት እያሳዩ ነው። ኦኬ ብዙዎቻችሁ አላችሁ። የሌላችሁ ስልኮቻችሁን አውጥታችሁ ቴዲ ሐዋሳ ብላችሁ 5700 ነው። ሌሎቻችሁ ሌላ ቦታ እንዳትገቡ
ፌክ ውስጥ እንዳትገቡ። 5700 ቤተሰቦች አሉ እዛ ውስጥ። ስልክሽ ላይ ቴሌግራም ላይ ገብተሽ ቴዲ ሐዋሳ ብለሽ ትጽፊያለሽ። ቁጥሩን ታያለሽ፣ ምን ያህል ቤተሰብ ነው ያለው የሚለውን 5700 የሚለውን ካየሽ ያ ትክክለኛ እኔ የምገኝበት ቦታ ነው። አጀንዳ እዛ ነው መጽፈው። ነገ ሁላችሁም በጉጉት የምትጠብቁት አንድ ውይይት አለ። ፍራኦል ኢቲቻ አለ። ፍራኦል ኢቲቻ ተወካይ አለ። ፍራኦል ኢቲቻ ተወካይ ነገ አስቀድሞ የተያዘ አንድ ፕሮግራም አለ። በነገራችን ላይ እነዚህ ዛሬ ነገ ስላቸው በጣም አልመች ሲለኝ በጣም ከወር በፊት ነው ብዙ በተደጋጋሚ ጠይቀውኝ ዛሬ እንዳጋጣሚ ምቹ ጊዜ አግኝቼ ነው ይሄን እድል ያመቻቸውላቸው። ነገ በእኛ ሰዓት አቆጣጠር በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ነው የሚሆነው፣ በእኛ 3 PM ላይ ልክ በዚህ ሰዓት ማለት ነው። በቴሌግራም ነግራቸዋለሁ። ፍራኦል ኢቲቻ ላይ ዶክመንት አለን የሚሉ ወገኖች እባክህ ብለዋል። ጉዳዩ ትንሽ ከበድ ያለ ይመስላል። ይህን ጉዳይ ግን በግልጽ እናንተ ባላችሁበት ፍርድ ቤት ቢሄዱ ይከፍላሉ፣ ጠበቃ ቢይዙ ይከፍላሉ። ቴዲ እና የቴዲ ሐዋሳ ቤተሰቦች ዝም ብለን እኛ የሰው ኬዝ የምንሰማበት ሌላ ነገር የለውም። ጉዳዩ ከ100 ሺህ ብር ወይም ከ50 ሺህ ብር በላይ ከሆነ መክፈል አለባቸው። ለአወያዩ በግልጽ ይጠይቃሉ። መክፈል አለብን። ሌላ ምንድነው ታዲያ ጠቅሜ ጊዜን፣ ጉልበቴን፣ ሰዓቴን፣ እውቀቴን እዚህ ጋር ቁጭ ብዬ አባክኜ የ150 ሺህ ብር ጉዳይ ኬዝ ምፈታው እኔ ምንድን ነኝ? ምንድነው ጥያቄ? ምንድነው ጥቅሜ? ኦኬ እኔ መድረኬን ትጠቀማለህ፣ እኔን ትጠቀማለህ፣ ጉዳይ ይፈታል። ቴዲ ምንድነው የሚያገኘው? ስለዚህ የቴዲ ሐዋሳ ቤተሰቦች ይህን ጉዳይ ዝም ብለህ እንትን እንዳትለው ብለውኛል። ዩቲዩበሮች ኦኬ ይጠቀማሉ፣ ወስደው ፖስት ያደርጋሉ። ስለዚህ መክፈል አለባቸው። አስቀድሜ ነግሬያቸዋለሁ። ለእነሱም ስመጣ እዚህ ፊት ለፊት ነግራቸዋለሁ እንጂ ይሄ ከ200 ሺህ ብር በላይ የሆነ ኬዝ ሁለቱም ባለሀብት ናቸው። ባለሀብት ደግሞ ከሆኑ መክፈል አለባቸው። እንዲሁ ነው እንደ ባለሀብትነት። ባለሀብት ከተሆነ ክሱ የ200 ሺህ ብር ከሆነ መከፈል አለበት። እሱ ብቻ አይደለም። በእነዚህ ሰዎች ላይ በማንኛውም ጉዳይ ላይ በጣም አስተማማኝ የሆነ መረጃ ያላችሁ ሰዎችም እኔ ብቻ ሳልሆን እናንተ መጠቀም አለባችሁ። መረጃ ይሸጣል። በነገራችን መረጃ ይሸጣል። ገዛችኋል። መረጃ ይሸጣል። አስተማማኝ የሆነ መረጃ ካለ አሁን ዓለም በደረሰበት ደረጃ መረጃ ዝም ብሎ እንዲሁ አየር ላይ አይቀመጥም። ብትጽፉት ገንዘብ ነው። ለቢቢሲ ብሰጡት ገንዘብ ነው። አልጀዚራ ይገዛችኋል። በአንደኛው ክፍለ ዘመን ዝም ብሎ የሚወራ ነገር የለም። አስተማማኝ መረጃ ካላችሁ ስማችሁ ማንነታችሁ እንዳይጠቀስ ተደርጎ ይሸጣል። ተደራድራችሁ መሸጥ መልመድ አለባችሁ። አሁን እኮ ችግሩ ምንድነው? ወሬ ታገኛለህ፣ ዝም ብለህ አየር ላይ ተለቋል። እንደዛ መሆን የለበትም። ዓለም የደረሰበት ደረጃ ላይ መድረስ አለባችሁ። ይሄን ነው ምለው። ስለዚህ የፍራኦል ኢቲቻ ጉዳይ ነገ ይታያል። ከመጡ እንግዲህ አስቀድመው የያዙት ፕሮግራም ነው። ከመጡ እሱን እንዳኛለን። ይህን ታደርሳላችሁ። ከዚህ ቀደም በእርዳታ ሰብሳቢዎች ጉዳይ የተጀመረው በተሙና በዋነኛነት በፍራኦል ነበር። አሁን የእርዳታ ሰብሳቢዎች ጉዳይ ከሞላ ጎደል ጋብ አለና ድጋሚ ነገሮች ወደ ፍራኦል የዞሩ ይመስላሉ። ነገ እንግዲህ ሀቃቸውን እናያለን። ለዚህ ውይይት